ሲገምቱ ዛሬ በጣም ደስ ብሎኛል። የዛሬ ደስታ ደግሞ የጥፍ ድርብ ሆኗል ማለት ነው። ያው እንደምታዩት የእንቅልፍ ጉድለት ነው እንጂ በቃ ፋፍልች ብያለሁ ማለት ነው። የሰው ልጅ ቢለብስ ቢረግጥም ምንም ውስጡ ካልተደሰተ አይደሰትም እና ውስጣችን ከተደሰተ ደግሞ ፊዚካላችን፣ ልብሳችን፣ ምናምናችን ባያምሩ እንኳን ውስጣችን ደስተኛ ስለሆን ደስተኛ ይሆናል ማለት ነው። ምንም እንትን አይደለም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ አልሐምዱሊላህ። እኔ ጋር ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ከምትወዱት ከምትናፍቁት በጉጉት ከሚጠብቁት ሰው አላህ ቀናቸውን ቅርብ አድርጎ በሰላም ለሀገራችሁ ያብቃችሁ። እንዲሁም በስደት ያላችሁ ማለት ነው ውድ ቤተሰቦቼ ዛሬ መጥቻለሁ ማለት ነው። ደስ ብሎኛል ሀቂቃ ዛሬ ማለት ነው። አልሐምዱሊላህ የሰው ልጅ አንዴ ይከፋል አንዴ ይደሰታል እና ዛሬም ደግሞ እንደምታውቁት እንደምታዩት ያለንበት ነው ኢድ ማለት ነው። እና ዛሬ የት ነው ያለሁት? የመዳም ቤት ነው። የት ነው ስቴክ ነው የምትወዳቸዋለሁ። አኪድ በመዳም ቤት እንዲሁ ሰርተ ተዘጋጅቶ ምናምን አንቀርብም ብለን ታስባላችሁ ብዬ አስባለሁ። እንግዲህ ዛሬ ደስ ብሎኛል ብያቸዋለሁ ቤተሰብ። ዛሬ ኢድ ነው ለሙስሊም ቤተሰቦች እንዲሁ እንኳን አደረሳችሁ ለአረፋ በዓል ማለት ነው። በሰላም ለቀጣይ ይበለው። ዛሬ መጥቻለሁ ማለት ነው። ዛሬ የመጣሁት ደስ ብሎኛል። እኔ እውነት ለመናገር ሰው ሀገር ኢድን ፕሮግራም አድርጌ ኢጃዛ ወጥቼ አላውቅም ማለት ነው። እረፍት ወጥቼ አላውቅም ማለት ነው። ዛሬ ደግሞ እረፍት ወጥቻለሁ። እረፍት ሳይሆን ብዙ አይነት ምክንያቶች አሉኝ። አልሐምዱሊላህ አንደኛ እህቴ ወልዳለች ማለት ነው። ከእህቴ ጋር ለማሳለፍም ነው አልሐምዱሊላህ። ሁለተኛ ደግሞ ስራውን ተወናብዶ ነበር ማለት ነው። አልተስተካከለልኝም ነበር ትቼዋለሁ ማለት ነው። ሶስተኛ ደግሞ ኢድም ነው ማለት ነው። ለኢድ ወጥቻለሁ ማለት ነው። ቤተሰብ እንግዲህ ለኢድ ምን ሰራሽ ብትሉኝ ዛሬ ማታ በቃ እንጃ ሆነ ብዬ ነው ያደርኩኝ። በቃ እንዲሁ ነው ያደርኩኝ ማለት ነው። ገና አልተኛውንም ፊት ያያችሁት በቃ ዝም ብዬ ሻወር ወስጄ ምናምን ነገር ነው። ልብሴን ቀይሬ ከሰራሁበት ልብስ ወጥቼ ሌላ ልብስ ተክቼ ነው ለብሼ ነው ያለሁት ማለት ነው። እና ምን ሰራሽ ብትለኝ ከጅማት ላይ ቀርጸው ነበር ግን አልተመቸኝም ማለት አልተመቸኝም ስላችሁ ጠባብ ነው ኩሽናው ምናምን ያው ታውቁታላችሁ የተዘሩት ማለት ነው። ከዛ አልተመቸኝም ረብሻ ምናምን ስለነበር አልተመቸኝም ማለት ነው። ዛሬ ደግሞ አሁን ደግሞ የሰራሁትን ላሳያችሁ ማለት ነው። ሁላችሁም የደበራችሁም የከፋችሁም ፈጣሪ በደስታ ይቀይርላችሁ። ሀቂቃ አንዳንዴ ማለት ከባድ ነገር ስለደረሰብን አይደለም ወይም ከባድ የሆነ ሀዘን ስላለብን አይደለም የሚከፋው። አንዳንዴ በቃ ዝም ብለን የሚከፋ ይደበረናል ማለት ነው። እና ቤተሰብ ሰው መጥቶብኝ ያቆምኩት ማለት ነው ቪዲዮ። እስቲ የሰራሁትን ወጤን ላሳያችሁ ያዘጋጀሁትን ለበዓል ማለት ነው። እስቲ እዩልኝ። ከተኛው ልጀምርላችሁ፣ ከዚህ ጋር ልጀምርላችሁ። ስጋዬ ይሄ ነው ማለት ነው። ይሄ ነው ስጋዬ ማለት ነው። አልጫ ነው የሰራሁት። ይሄኛው ደግሞ ዶሮ ወጤ ነው ማለት ነው ያዘጋጀሁት ዛሬ። ደስ በሚል ዛሬ አመትን ደስ በሚል ሁኔታ እያሳለፍኩ ይገኛለሁ ማለት ነው። ብስምላህ ማታ ያደርኩበት ነው ማለት ነው። ይሄን ይመስላል። እዚህ ጋር ደግሞ ጎመን አዘጋጅቻለሁ ማለት ነው። ጎመን አዘጋጅቻለሁ። እዚህ ጋር ደግሞ ዳቦዬ ነው ማለት ነው። ቤተሰብ አይቤ ነው ማለት ነው። ዳቦ ያልኳቸው ይሄኛው አይቤ ነው ማለት ነው። ያ ደግሞ ዳቦዬ ነው ማለት ነው። በማሽን የተጋገረ የሚመስል በጣም ደስ የሚል ማለት ነው። በነገራችን ላይ ሀገራችን በኮባ ነበር። አሁን ደግሞ እዚህ በጣም ደስ የሚል እንትን አለ ማለት ነው። በጣም የሚያሳምር ታችሁታል። በማሽን የተሰራ ነው የሚመስለው ማለት ነው። እና ቤተሰብ
እና ይሄንን አዘጋጅቻለሁ ማለት ነው። በትንሹ ታይቷችኋል ብዬ ያስባለሁ ማለት ነው ቤተሰብ እና ብዙ ለመቅረጽ ምናምን ነገር ቦታውን ለመቅረጽ ደግሞ ብዙ ልጆች ስላሉ መግባት ስለማይፈልጉ አላሳየዋቸው ማለት ነው። ወላሂ እኔም ለሁላችሁም ደስታን ይመኝላችኋለሁ፣ ፈገግታን፣ ደስታን ይመርጥላችኋለሁ በያላችሁበት ቦታ። እንግዲህ የሰው ልጅ አንዴ ከፋል አንዴ ሲቃል ሁሌም ተከፍተን አንኖረው፣ ሁሌም ደግሞ ተደስተን አንኖረው። አንዴ እንከፋለን፣ አንዴ እንደሰለን። ይሄ ባህሪያችን ነው፣ የዱንያ ባህሪ ነው ማለት ነው። እና ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ባጭሩ ይሄንን አሳይቻችኋለሁ ማለት ነው። እንዲሁም ደግሞ ኢድ ሙባረክ ለማህል ያክል ነው ማለት ነው። ቤተሰብ አልተዘጋጀሁበት ማለት ማታ ልቀርጽ አስቤ ነበር። ያው እንዳልኳችሁ አልሆነም ማለት ነው። አልተመቼኝም፣ አልሆነም ማለት ነው። እና እዛ ጋር ያሳያችሁ ነበር፣ ሙሉ ድባቡን አሳያችሁ ነበር፣ ግን አይመችም ልጆቹ ምናምን ስላሉ ማለት ነው። በጣም ደስ ብሎኛል። በመጀመሪያ ደረጃ እህቴም ወልዳ በሰላም ተገላግላ አይኗን በአይኗ ስላየች ደስ ብሎኛል። አመት ባለንም ብቻ አልሐምዱሊላህ ነው። እወዳችኋለሁ፣ አከብራችኋለሁ። ወያላችሁበት ቦታ ሰላማችሁ ብዙ ትተርፍ ይበል። አሁን ልናቀርብ ነው ማለት ነው። ቡናም እያፈላሁኝ ነው። በቃ ፋፈታ ብያለሁ ማለት ነው። የመዳም ቤት ቢሆን ኖሮ ተጠራውኝ እያልኩ አሁን በአሁን እየተጠራው ነው እያልን ተሳቀን የምንኖረው ብዙ ጊዜ አሳልፍ ያለው ማለት ነው። አልሐምዱሊላህ እናንተንም ደግሞ የደስታችሁን ቀን ቅርብ ያርግላችሁ ይላለው። ዱንያ አትሞላም። አንዳንዴ በቃ ለራሳችንም ጊዜ ሰጥተን መዝናናት፣ መደሰት በትንሹ ቢሆን ብዙ ነገር አይጠይቅም። በቃ እንደ ሰው እንኖረው፣ እንደ ራሳችን ነው የምንኖረው እና ፋፈታ ባሉ ይላችኋለሁ። ወዳችኋለሁ፣ አክብራችኋለሁ። በያላችሁበት ቦታ ሰላማችሁ ለዚህ ትተርፍ ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው፣ ሰንብቱልኝ።